እስራኤል በታሪኳ እጅግ ፈታኝ በሆነ የደህንነትና የፖለቲካ ቀውስ መካከል እንደምትገኝ ይነገራል። በጋዛ በሊባኖስ ድንበርና ከኢራን ጋር በተከፈቱ ግንባሮች የሚካሄደው ውጊያ በሁሉም ወገን ከባድ ሰብአዊ ዋጋ እያስከፈለ ነው። ሆኖም ከጦር ሜዳ ወታደራዊ ዘገባዎች ባሻገር በእስራኤል የፖለቲካ አዳራሾች ውስጥ የሚሰሙት ድምጾች የማይጠበቁ ሆነዋል። ጦርነቱን አላሸነፍንም፣ በሊባኖስም በኢራንም ሆነ በሐማስ ላይ ድል አልተጎናጸፍንም የሚሉ ድፍረት የተሞላባቸው አስተያየቶች ከራሷ ባለስልጣናትና የጦር አዛዦች በኩል ሳይቀር በስፋት እየተሰሙ ይገኛሉ። ታዲያ በዛሬው ዝግጅታችን እነዚህን አስተያየቶች ጨምሮ የኔታንያሁ መንግስት ገባበት የተባለውን የፖለቲካና የስትራቴጂ አጣብቂኝ በጥልቀት እንመለከታለን። በተለይም የጦር ካቢኔውን ለቀው በወጡት የቀድሞው የጦር አዛዥ ጋዲ አይዘንኮት አማካኝነት የኔታንያሁ ዋነኛ አማራጭ መሪ ሆኖ መቅረብና መንግስቱን በይፋ መገዳደሩ በእስራኤል የፖለቲካ ምህዳር ላይ ምን አይነት መናወጥ እንደፈጠረ እንቃኛለን። ለመሆኑ እስራኤል ጦርነቱን አላሸነፈችም ሲሉ የተናገሩት ባለስልጣን ማናቸው? ለምንስ እንደዛ አሉ? የኔታንያሁ ተተኪ ሆነው ቀርበዋል የተባሉት ጋዲ አይዘንኮትስ ምን አሉ? የሚሉትን ተያያዥ ጉዳዮች በስፋት እንዳስሳለን። እናንተ ብቻ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። እስራኤል በጋዛ በሊባኖስ ድንበርና ከኢራን ጋር ባላት ውጥረት የተነሳ በከባድ ወታደራዊና የደህንነት ፈተና ውስጥ ትገኛለች። በአሁኑ ሰዓት እስራኤል በተለያዩ ግንባሮች እየተፋለመች ሲሆን ይህ የጦርነት ሁኔታ ከዚህ ቀደም ታይቶ በማይታወቅ መልኩ በሀገሪቱ የሰው ኃይልና የጤና ተቋማት ላይ ከፍተኛ ጫና እያሳደረ እንደሚገኝ ይነገራል። የእስራኤል ጤና ጥበቃ ሚኒስቴር መረጃ እንደሚያሳየው እስካሁን ድረስ ከ9152 በላይ ተጎጂዎች በሆስፒታሎች ውስጥ የሚገኙ ሲሆን ይህም የጦርነቱን አስከፊነት የሚያሳይ ዋነኛው ማሳያ ሆኖ ቀርቧል። በተለይም ከሰሜናዊው የሊባኖስ ድንበር ጋር ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መጥቷል። የሊባኖስ ግንባር በተለይ በወታደራዊ ክፍል ላይ ከፍተኛ የደም መፋሰስ እያስከተለ የሚገኝ ሲሆን ግጭቱ እንደገና ከተቀሰቀሰበት ጊዜ አንስቶ 30 የእስራኤል ወታደሮችና መኮንኖች በጦር ሜዳ ሲገደሉ ከ1300 በላይ የሚሆኑት ደግሞ ከፍተኛ ጉዳት እንደደረሰባቸው መረጃዎች ያሳያሉ። ይህንን የቁጥር መረጃ ስንመለከት የሂዝቦላ የሽምቅ ውጊያና እስራኤል የምታደርሰው የአየር ድብደባ እንዲሁም የከባድ መሳሪያ ተኩስ አካባቢውን ወደማይረጋጋ ቀውስ እየዘፈቀው እንደሆነ እንረዳለን። በድንበር አካባቢ የሚንቀሳቀሱ የእስራኤል ኃይሎች በተደጋጋሚ በፈንጂና በድንገተኛ ጥቃቶች እየተጠቁ የጦርነቱን አስከፊነት በየቀኑ እያስመሰከሩ ይገኛሉ። ጦርነቱ በጋዛ በሊባኖስና በሌሎች አካባቢዎች እየተካሄደ ቢሆንም የድል ውጤቱ ግን እንደታሰበው ግልጽ ሊሆን አልቻለም። እስራኤል በየግንባሩ ወታደራዊ ስኬቶችን እያስመዘገብኩ ነው ብትልም በመሬት ላይ ያለውን ነባራዊ ሁኔታ ግን ያንን የሚያሳይ አይደለም። ታዲያ ይህ በወታደራዊና በፖለቲካዊ መስክ መካከል ያለው አለመጣጣም በእስራኤል ውስጥ ስለ ጦርነቱ አስፈላጊነትና ስለሚከፈለው መስዋዕትነት ትልቅ ክርክር መፍጠር ከጀመረ ሰነባብቷል። የሰራዊቱ የዕለት ተዕለት ውጊያ ከምንም በላይ ለፖለቲካዊ ውሳኔዎች ትልቅ ፈተና ሆኗል። ጦርነቱ በረዘመ ቁጥር የህዝቡ ስቃይና የሀገሪቱ ኢኮኖሚ እንዲሁም የደህንነት ጫናው እየጨመረ መምጣቱ የሚታይ ሀቅ ነው። የጤና ሚኒስትሩ የጠቀሰው የ9152 አሃዝ በጦርነት ውስጥ የደረሰ እውነተኛ ሰብአዊ ዋጋ የሚያንጸባርቅ እንጂ ዝም ብሎ ቁጥር ብቻ አይደለም። ይህ አጠቃላይ የጦርነት ሁኔታ የእስራኤልን ወታደራዊ አቅም ብቻ ሳይሆን የሀገሪቱን የፖለቲካ መሪዎች የስትራቴጂ አቅምን ጭምር ፈተና ውስጥ ጥሎታል። በየቀኑ የሚሰሙት የጉዳት ዜናዎች በሀገሪቱ ውስጥ ያለውን የመረጋጋት ስሜት እየሸረሸሩና የህዝቡን ስጋት እያባባሱ ይገኛሉ። በዚህ የጦርነት አዙሪት ውስጥ ታዲያ የቀድሞ የእስራኤል ሚኒስተር ሃይም ራሞን የሰነዘሩት አስተያየት መነጋገሪያ ሆኗል። ራሞን እንደገለጹት ምንም እንኳ በእያንዳንዱ ግንባር ወታደራዊ ስኬቶች ቢኖሩም እስራኤል ግን ድልን መጎናጸፍ አልቻለችም ነው ያሉት። ይህ ንግግር በፖለቲካና በወታደራዊ አመራሮች መካከል ያለውን የሀሳብ ልዩነት የሚያሳይ ነው። ራሞን በሊባኖስ አላሸነፍንም፣ በኢራን አላሸነፍንም፣ በሐማስ ላይም አላሸነፍንም በማለት የሰነዘሩት ድፍረት የተሞላበት መግለጫ የኔታንያሁ አስተዳደርን በቀጥታ የሚገዳደር ሆኖ ተገኝቷል። የራሞን ዋና ስጋት የአሜሪካና የኢራን ግንኙነት ነው። አሜሪካ ከኢራን ጋር የምትፈጥረው ማንኛውም መግባባት ለእስራኤል ደህንነት አደገኛ እንደሆነ ያስጠነቀቁት ራሞን ቤንያሚን ኔታንያሁ የራሳቸውን የፖለቲካ ስልጣን ለማቆየት ሲሉ አላስፈላጊ የፖለቲካ ለውጦችን በማካሄድ ላይ መሆናቸውን በመግለጽ ይከሳሉ። ይህ አስተያየት በኔታንያሁ ዙሪያ ያለውን የውስጥ የፖለቲካ ግፊት ይበልጥ እንዲጠነክር አድርጎታል። ሌላው ራሞን
የኢራን የስርዓት ለውጥን በተመለከተ እስራኤላውያን ፖለቲከኞች ያላቸውን ተስፋ እንደ የዋህነት በመቁጠር የጠቅላይ ሚኒስትሩን ስትራቴጂ በተግባር ውድቅ አድርገውታል። ከራሙን ቀጥሎ በፖለቲካው መድረክ ላይ ብቅ ያሉት ደግሞ የቀድሞ የጦር አዛዥ ጋዲ አይዘንኮት የኔታንያሁ አመራር ወደ ተሳሳተ አቅጣጫ እየተጓዘ እንደሆነ ይናገራሉ። እንደ አይዘንኮት ንግግር እስራኤል የራሷን የውሳኔ አሰጣጥ ነጻነት አጣ በአሜሪካ ላይ ጥገኛ መሆኗን ነው የገለጹት። የጠቅላይ ሚኒስትሩ እያንዳንዱ ውሳኔ በአሜሪካ ፕሬዝዳንት ፍቃድ ላይ የተንጠለጠለ መሆኑን የጠቀሱት አይዘንኮት ይህ ደግሞ እስራኤልን ለራሷ ሉዓላዊነት አደገኛ ወደሆነ አቅጣጫ እየገፋት እንደሆነ ይከራከራሉ። አይዘንኮት እንደሚሉት ዛሬ እስራኤል ውስጥ ኔታንያሁን መግጠም የሚችልና አማራጭ መሪ ሆኖ መቅረብ የሚችል ሰው በሌለበት ሁኔታ መሪው እስራኤልን ወደ ጥፋት እየወሰዷት ይገኛሉ። ይህ የቀድሞ የጦር አዛዥ አስተያየት ለኔታንያሁ የፖለቲካ ህልውና ከፍተኛ ስጋት የሚፈጥር ነው። አይዘንኮት በተለይም የኦክቶበር 7 ውድቀትን በማንሳት የጠቅላይ ሚኒስትሩን የሞራል ኃላፊነት በጥብቅ ይጠይቃሉ። በነገራችን ላይ የኦክቶበር 7ቱ የደህንነት ውድቀት እስካሁን ድረስ በእስራኤል የፖለቲካ ክርክር መሃል ላይ ያለ ጉዳይ ነው። አይዘንኮት እንደገለጹት ኔታንያሁ ጥቃቱ ከመድረሱ በፊት ለነበሩት ስህተቶች ተጠያቂ መሆናቸውን በግልጽ ተናግረዋል። ይህ ንግግር ኔታንያሁ በስልጣን ላይ ለመቆየት ሲሉ የብሔራዊ ደህንነትን ጥቅም ለግል ፍላጎታቸው መስዋዕት እያደረጉ ነው የሚለውን ክስ ያጠናክራል። የቀድሞ የጦር አዛዥ ኔታንያሁ በፖለቲካዊ የመትረፍ ፍላጎት ውስጥ ወድቋል ብለው ያምናሉ። ይህ የፖለቲካ ትችት በህዝቡ ዘንድ እየጨመረ የመጣውን ብስጭት በማነሳሳት የኔታንያሁ መንግስትን አቋም እያዳከሙ እንደሚገኝም ይነገራል። የፖለቲካው ምህዳር በከፍተኛ የመከፋፈልና የጥርጣሬ ሁኔታ ውስጥ መገኘቱ የሀገሪቱን የረጅም ጊዜ ደህንነት ጥያቄ ውስጥ እየከተተው ነው። ተቃዋሚዎቹ ይህንን የኃላፊነት ጥያቄ እንደ ዋና የፖለቲካ መሳሪያ እየተጠቀሙበት ሲሆን የኔታንያሁ መንግስት ግን ከዚህ ውድቀት ለመውጣት የሚያደርገው ጥረት ፍሬ አላፈራም ማለት ይቻላል። የዚህ የፖለቲካ ግጭት ውጤት እስራኤል በቀጣይ በምትወስዳቸው ውሳኔዎች ላይም ትልቅ ተጽዕኖ እንደሚኖረው ይጠበቃል። ታዲያ በዚህ መሃል አይዘንኮት ራሳቸውን ለጠቅላይ ሚኒስትርነት ቦታ እንደ ብቁ አማራጭ እያቀረቡ መሆናቸው በግልጽ እየታየ ነው። ይህም የጠቅላይ ሚኒስትርነትን ስልጣን በግልጽ ለመረከብ የሚያስችል ዝግጅት እንደሆነ ይታመናል። እንደ አዲስ የፖለቲካ ተስፋ መሪነታቸውን ሲያስተዋውቁ ኔታንያሁ እስራኤልን ወደ ጥፋት እያመሩ ነው በማለት መተቸታቸው የፖለቲካ መግለጫ ብቻ ሳይሆን የአመራር ለውጥ እንደሚያስፈልግ ለህዝብ የሚያስተላልፉት መልእክት ነው። የቀድሞ የጦር አዛዥ ኔታንያሁ የሚያራምዱት አቅጣጫ ሀገሪቱ የደህንነት ነጻነቷን እንድታጣ ስላደረጋት ይህንን ክፍተት ለመሙላትና የሀገሪቱን የውሳኔ አሰጣጥ ነጻነት መልሰው ለማምጣት እሳቸው ብቸኛው አማራጭ መሆናቸውን እያሳዩ ነው። ይህ ሁኔታ የፖለቲካ ተንታኞች እሳቸውን እንደ ኔታንያሁ ዋነኛ ተፎካካሪና የጠቅላይ ሚኒስትርነት እጩ አድርገው እንዲመለከቷቸው አድርጓቸዋል። በተለይም የጦር ካቢኔውን በፈቃዳቸው ለቀው መውጣታቸው ለእሳቸው የፖለቲካ ምስል ትልቅ አስተዋጽኦ አድርጓል። መውጣታቸው በኔታንያሁ አስተዳደር ውስጥ ከሚታዩት የፖለቲካ ስሌቶችና መርህን የመጣስ አዝማሚያዎች ጋር አብሮ መሄድ እንደማይፈልጉ ለህዝብ ያሳዩበት መንገድ ነው። ይህም ለህዝብ እኔ ስልጣን ላይ በሆን የፖለቲካ ህልውናዬን ሳይሆን የሀገሪቱን ደህንነትና መርሆችን አስቀድማለሁ የሚል ጥልቅ መልእክት አስተላልፏል። በአሁኑ ሰዓት የእስራኤል የፖለቲካ ሂደት ውስጥ አይዘንኮት ተቃዋሚዎችን በአንድነት ሊያሰባስቡ የሚችሉ ወታደራዊ ልምድ ያላቸውና የሀገሪቱን የሉዓላዊነት ክብር መልሰው ሊያስከብሩ የሚችሉ ብቁ መሪ ሆነው እየታዩ ነው። ምንም እንኳ በይፋ እጩ ነኝ ብለው ባይናገሩም በሚያደርጉት ንግግርና ትችት ውስጥ ያለው የስልጣን ፍላጎት የኔታንያሁን ስልጣን ተረክበው ሀገሪቱን በሌላ መርህ ለመምራት ያላቸውን ፍላጎት በግልጽ የሚያሳይ እንደሆነ ተንታኞች ይናገራሉ። ከዚህ ባሻገር ጋዲ አይዘንኮት ከኔታንያሁ የጦር ካቢኔ በሰኔ 2024 መጀመሪያ ላይ በራሳቸው ፍቃድ ለቀው መውጣታቸው በእስራኤል የፖለቲካና የውትድርና ታሪክ ውስጥ እንደ ትልቅ የለውጥ ነጥብ እየታየ ነው። አይዘንኮት እንደገለጹት በካቢኔ ውስጥ ቢቆዩ ለረጅም ዓመታት በወታደራዊና በፖለቲካዊ ህይወታቸው ሲከተሏቸው የነበሩትን መርሆች መጣስና መሸጥ እንደማለት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገሪቱን ወደ ጦርነት የሚገፋት ለሀገር ደህንነት ሳይሆን የፖለቲካ ህልውናቸውን ለማራዘም በሚያደርጉት ስሌት መሆኑን በማጋለጥ ነበር ከስልጣን የወረዱት። በአሁኑ ወቅት እስራኤል በወታደራዊ ኦፕሬሽኖችና በፖለቲካዊ ውሳኔዎች መካከል ያለውን ሚዛን ለመጠበቅ እየታገለች ነው። የሊባኖስ ድንበር፣ የጋዛ ሰርጥና የኢራን ጉዳይ በአንድ ጊዜ መስተናገዳቸው ለሀገሪቱ የደህንነት ተቋማት እጅግ ከፍተኛ ጫና ፈጥሯል። የጤና ጥበቃ ሚኒስትሩ መረጃ እንደሚያመለክተው ጦርነቱ በወታደራዊ ኃይል ላይ ብቻ ሳይሆን በሲቪል ማህበረሰብ ላይም ከፍተኛ ጉዳት እያደረሰ ነው። ወደ 10,000 የሚጠጉ ተጎጂዎች መኖራቸው በሀገሪቱ ደህንነት ላይ ያለውን ጫና ብቻ ሳይሆን የህዝቡን ስነ ልቦናዊ ሁኔታ የሚጎዳ ነው። የእስራኤል ወታደራዊ ኃይል በድንበር
ድንበር አካባቢ ለሚያደርገው ኦፕሬሽን የሚከፍለው መስዋዕትነት እየጨመረ መሆኑን ስንመለከት ጦርነቱ የረጅም ጊዜ ህመምና ስቃይ እንደሚፈጥር ግልጽ ነው። በተለይም 30 ወታደሮች መሞታቸውና 1302 መቁሰላቸው የጦርነቱን አስከፊነት በግልጽ ያሳያል። እነዚህ አሃዞች የሚያሳዩት የጦርነት ስትራቴጂው በግልጽ ድል ላይ ከመድረስ ይልቅ ለረጅም ጊዜ በሚቆይ የደም መፍሰስ እንደሚቀጥል ነው። የጦርነቱን ሂደትም ስንመለከት እስራኤል በየአቅጣጫው ከሂዝቦላና ከሌሎች የክልሉ ኃይሎች ጋር የምታደርገው ግጭት እየተባባሰ መምጣቱን መገንዘብ ይቻላል። በተለይ በደቡብ ሊባኖስ የሚካሄዱት ኦፕሬሽኖች፣ ያልተጠበቁ ፈንጂዎችና የሽምቅ ውጊያዎች ወታደራዊው ኃይል በምን ያህል አደጋ ውስጥ እንዳለ ያሳያሉ። በሌላ በኩል እስራኤል በአየር ድብደባና በከባድ መሳሪያ የምታደርሰው ምላሽ የሁለቱን ወገኖች ግጭት ወደ አንድ አደገኛ ደረጃ ከፍ አድርጎታል። ይህ ግጭት በድንበር ላይ ብቻ ሳይሆን ወደ ውስጠኛው የሊባኖስ ግዛት እየተስፋፋ በመምጣቱ የክልሉን ሰላምና መረጋጋት አደጋ ላይ ጥሎታል። የአሜሪካ ሚና በዚህ ጉዳይ ላይ ያለው ተሳትፎ ደግሞ እጅግ ወሳኝ ቢሆንም የእስራኤል መንግስት ግን የራሱን የውሳኔ አቅም እንዳጣ በስፋት እየተነገረ ይገኛል። አይዘንኮት እንደገለጹት አሜሪካ በጦርነቱ ላይ የምታሳየው ተጽዕኖ የእስራኤልን ሉዓላዊ ውሳኔ እየሸረሸረው ነው። ይህ ጥገኝነት በጋዛ በሊባኖስና በኢራን ጉዳዮች ላይ በግልጽ እየታየ ሲሆን እስራኤል የራሷን የደህንነት ስትራቴጂ ከማውጣት ይልቅ የአሜሪካን ፍቃድ መጠበቅ ግድ ሆኖባታል። የፖለቲካው ትችትና የጦርነቱ ሂደት እየተሳሰሩ ሲሄዱ የኔታንያሁ መንግስት የገጠመው ፈተና እጅግ የገዘፈ እየሆነ መጥቷል። የራሞንና የአይዘንኮት አስተያየቶች የሚያሳዩት የኔታንያሁ አመራር በእስራኤል የፖለቲካ መዋቅር ውስጥ ከፍተኛ የመተማመን ቀውስ እየገጠመው መሆኑን ነው። በተለይም በጦርነቱ ስኬት ላይ ያለው የድል መጥፋት ስሜት የጠቅላይ ሚኒስትሩን የፖለቲካ የወደፊት እጣ ፈንታ ጥያቄ ውስጥ ከቶታል። ኔታንያሁ ለሚያጋጥሟቸው ተግዳሮቶች በብቃት መመለስ ካልቻሉ የፖለቲካ መጻኢ ዕድላቸው እጅግ አሳሳቢ ሊሆን ይችላል። እስራኤል አሁን የመሪዎች አንድነትና የስትራቴጂ ግልጽነት እጅግ ያስፈልጋታል። ነገር ግን እየታየ ያለው መከፋፈልና አለመግባባት የሀገሪቱን አንድነት አደጋ ላይ የሚጥል እንደሆነ ይነገራል። ራሞን እንዳሉት ጦርነቱ የፖለቲካ የወደፊት እድልን ብቻ ሳይሆን የሀገሪቱን የረጅም ጊዜ ህልውና እየፈተነ ነው። ይህ ሁኔታ የኔታንያሁ መንግስት በቅርቡ ለሚገጥመው ምርጫ የበለጠ አስቸጋሪ ያደርግበታል። ከዚህ ባሻገርም ህዝቡ ለተነሱት የፖለቲካ ጥያቄዎች ትክክለኛ ምላሽ ከመሪዎቹ ይጠብቃል። የፖለቲካው ክርክር ከጦርነትና ከደህንነት ጋር የተያያዘ በመሆኑ የጠቅላይ ሚኒስትሩ ውሳኔዎች በሰፊው ህዝብ ዘንድ በጥንቃቄ እየተቃኙ ይገኛሉ። ኔታንያሁ ስልጣንን ለመያዝ በሚያደርጉት ጥረት ከጊዜ ወደ ጊዜ እየተገለሉ መምጣታቸውና የፖለቲካ መሰረታቸው እየተሸረሸረ መሄዱ በግልጽ እየታየ ነው። የጦርነቱ ውጤት በውጊያ ሜዳ ላይ ብቻ ሳይሆን በፖለቲካው አዳራሽም የሚወሰን ነው። የኢራን ጉዳይም ለእስራኤል ደህንነት ብቻ ሳይሆን ለወደፊት የክልሉ የፖለቲካ ጣፋንታም ወሳኝ ነው። ኢራንን በተመለከተ ያለው የእስራኤል አካሄድ በራሳቸው መሪዎች መካከል እንኳ ከፍተኛ የሀሳብ ልዩነት እንዳለበት እየታየ ነው። ራሞን እንደሚሉት እስራኤል ኢራንን በተመለከተ የምትከተለው ፖሊሲ ውድቅ መሆኑን ሲገልጹ፣ ኔታንያሁ ደግሞ ሌላ ስትራቴጂን በመከተል ላይ ናቸው። ይህ የሀሳብ መለያየት በእስራኤል የውጭ ጉዳይ ላይ ተጽዕኖ እያሳደረም ይገኛል። የኢራን የኒውክሌር ፕሮግራምና በክልሉ ያላት ተጽዕኖ እስራኤልን በስጋት ውስጥ የጣላት ጉዳይ እንደሆነ ይታወቃል። ነገር ግን ለዚህ ስጋት የሚሰጠው ምላሽ በአሜሪካ ላይ የተመሰረተ መሆኑ እስራኤልን በታዛዥነት ውስጥ እንድትቆይ አስገድዷታል። ይህ አቋም ለብዙ እስራኤላውያን ተቀባይነት የሌለውና የሀገሪቱን ክብር የሚጎዳ ሆኖ ተሰምቷቸዋል። ስለዚህ ለዚህ ሁኔታ የሚወሰድ እርምጃ በጥንቃቄና በግልጽነት የታጀበ መሆን እንደሚገባው ይገለጻል። ነገር ግን እስራኤል አሁን በምትገኝበት የውስጥ የፖለቲካ ግጭት ለዚህ ትልቅ ስትራቴጂካዊ ጉዳይ ተገቢውን ትኩረት መስጠት የቻለች አትመስልም። በአጠቃላይ እስራኤል አሁን በአስቸጋሪና ወሳኝ ወቅት ላይ እንደምትገኝ ከቀድሞ ባለስልጣናቱ አስተያየት መረዳት ይቻላል። ጦርነቱ ያመጣው የሰዎች ሞት፣ የፖለቲካ አለመረጋጋትና በአሜሪካ ላይ ያለው ከፍተኛ ጥገኝነት ሀገሪቱን ከፍ ያለ ፈተና ውስጥ ጥሏታል። የኔታንያሁ መንግስት የገጠመው የኃላፊነት ጥያቄና የፖለቲካ ተቃውሞ የሀገሪቱን የወደፊት እጣ ፈንታ እየወሰነ ነው። አይዘንኮት እንደ አማራጭ መቅረባቸውና ራሞን የሰነዘሩት ትችት የሀገሪቱን ፖለቲካዊ መልክ እየቀየሩት ነው። በዚህ እስራኤል ዛሬ በገጠማት የጦርነትና የፖለቲካ ቀውስ ውስጥ የወታደራዊና የፖለቲካ አመራሯ መካከል ያለው ክፍተት ሀገሪቱን በታሪኳ ካጋጠሟት አስቸጋሪ ጊዜያት አንዱ ላይ እንድትገኝ አድርጓታል። በጋዛ በሊባኖስ ድንበርና በኢራን ስጋት የተወጠረው የደህንነት መዋቅር ሀገሪቱ ለረጅም ጊዜ በሚቆይ ጫና ውስጥ እየወደቀች ነው ማለት ይቻላል። በተለይም እንደ ሃይም ራሞንና ጋዲ አይዘንኮት ያሉ የቀድሞ የሀገሪቱ ባለስልጣናት እያሰሙ ያሉት ትችት የአሁኑ መንግስት ስትራቴጂካዊ ግልጽነት እንደጎደለውና ለግል የፖለቲካ ስሌት ሲባል የብሔራዊ ጥቅምን መሰዋቱ የፈጠረውን የመተማመን ቀውስ በግልጽ የሚያሳይ ነው። የጦርነቱ ውጤት ወታደራዊ ስኬቶች ብቻ ሳይሆኑ የፖለቲካ መሪዎች የሚያሳዩት ጥበብና የህዝብን አንድነት የመጠበቅ ችሎታ ላይ የተንጠለጠለ በመሆኑ እስራኤል አሁን ከምንጊዜው በላይ ወሳኝ የሆኑ ውሳኔዎችን የመወሰን ፈተና ውስጥ ትገኛለች። በመሆኑም የጦርነቱ መዘዝ ከውጊያ
ከውጊያ ሜዳ አልፎ የአገሪቱን የውስጥ ፖለቲካዊ መልክ እየቀየረ ነው። በተለይ አይዘንኮት እንደ አማራጭ መሪ መቅረባቸው ኔታንያሁ ከአሜሪካ ጋር ያላቸውን የጥገኝነት ግንኙነትና የሉዓላዊ ውሳኔ አሰጣጥ ነጻነትን እንደገና እንዲፈትሹ የሚያስገድድ ነው። የኔታንያሁ አስተዳደር የገጠመው የፖለቲካ ተቃውሞና የህዝቡ የብስጭት ስሜት በቅርብ ጊዜ ውስጥ ሊካሄድ በሚችለው የምርጫ ሂደት ላይ ትልቅ ተጽዕኖ እንደሚኖረው ግልጽ ነው። በመጨረሻም እስራኤል የክልሉን ሰላምና የራሷን የረጅም ጊዜ ህልውና ለማስጠበቅ ከጥገኝነትና ከፖለቲካዊ መከፋፈል ወጣ በግልጽ የስትራቴጂ አቅጣጫ የሚመራ ብሔራዊ አንድነትን ያረጋገጠና ለኢራንና ለሌሎች የቀጠናው ሀገራት በጦርነት ብቻ ሳይሆን በብስለት የሚፈቱ ስልቶችን መቅረጽ እንደሚገባት ይነገራል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም